ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ብቻዬን መጥቻለሁ በኤልዱ ቤት። በቃ ልያዝ እያለች በጣም እያስቸገረች ነው። ቤተሰብ እናንተ እንግዲህ አስጠንቅቋት እላለሁ። ግን ያው ልጆች ይዛ ነው ልበል እንጂ እና እንዴት ናችሁ ቤተሰቦች? ሁሉ አማን ነው? እኛ ጋር ሁሉ አማን ነው። ሁሉ ሸጋ ነው። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ በጣም ደስ የሚል ቪዲዮ ነው። እውነት ለመናገር እኔ በጣም ደስ ብሎኛል። ለምን ደስ እንዳለኝ ታውቃላችሁ? ሄርሜላ ስለተገኘች አይደለም፣ ሩታ ተረጋግታ ስላወራች በጣም ደስ ብሎኛል። እንዲህ ብትነጋገሩ እኮ ምንም አይነት ጸብ አይኖርም ነበረ። በቃ እንዲህ ነው የሚፈለገው። ሩታ ዛሬ ስላለፉት ነገሮች በጣም ጸጸት እንደገባት የሚያሳዩ በጣም ብዙ ነገሮች አሉ። አንዳንዴ ነገሮች ሲሪየስ ሲሆኑ ህግ ሲይዛቸውና ህግ ምን ሊያደርግ እንደሚችል ገብቷቸዋል አይደለ? ይሄ ማላገጥ ምን ማለት ምናምን ከኛ የማይጠበቀውን ነገር ስናደርግ ያዝ ሲያደርገን ምን ያህል ስህተት መንገድ ላይ እየተጓዝነ እንደሆነ ያሳየናል ማለት ነው። ስላለፉት ነገሮች በጣም ከባድ ጊዜ እያለፉ ነው እናውቃለን። የሄርሜላ ጉዳይ በጣም አሳሳቢ ሆኗል። እስከዛሬ አልተገኘችም። ያለመገኘቷና የነ ኤፍሬምና የዳኒ መታሰር ጉዳዩ ደግሞ ሁለቱም ብቻ ሳይሆን ሩታን የሚያካተተ መሆኑ ሩታ በጣም እንድትረጋጋና ረገብ እንድትል አድርጓታል። ስለዚህ ይሄ እኮ ነው በቃ አንዳንድ ጊዜ ስላላወቅኩ ነው የሚል ነገሮች ማለት ነው ከህግ ተጠያቂነት ሊያድን አይችልም። ቤተሰቦች ማወቅ ያለብን ነገር ስላላወቅኩ ነው እንዲህ ስለመሰለኝ ነው መሰለኝ የሚባል ነገር የለም። በቃ ሰው እንደፈለገው እየፈነጨ ስህተት እየሰራ ህግ ፊት ሲደርስ እኔ እኮ ስላላወቅኩ ነው እንዲህ ስለመሰለኝ ነው ምናምን ብትሉ አይሰራም። ህግ የራሱ አንቀጽ አለው። በአንቀጹ መሰረት ትጠየቃለህ፣ ማንም ሰው ማለት ነው። ስለዚህ ሩታ አሁን በደንብ ገብቷታል ማለት ነው። ለዚህ ነው ይቅርታ ጠይቀናል አለች። ይቅርታ ጠይቀናል፣ በቃ ለተፈጠረው ነገር ይቅርታ ጠይቀናል፣ ስህተት ሰርተናል። ስለዚህ ምንም 100% እኔ በማንም በልጄም እምላለሁ ልጅቷ እኛ ጋር አይደለችም። እኛ አልነካናትም፣ እነ ፍሬም አልነኳትም። አየሽ፣ ይሄ ነው መጀመሪያም ማለት ነው። የቀልድ የሚባል ነገር የለም። እኛ ቤተሰቦቿ እንዴት ዝም አሉ? አብርሃም እኔ ምንድን ነው ያለችው? አብርሃም እኔ ልጁ እናት ስለሆንኩ እንደገና ደግሞ ኤፍሬም ወንድሙ ስለሆነ ሊያዝንልን ይችላል። የእሷ ቤተሰቦች 5 ቀን ስጠፋ ልጅቷ እንዴት ዝም አሉ ብለን ነው እያሾፉን ነገሩን ወደኛ እያዞሩ ነው ብለን ነው። ምን ማለት ነው? ደጋግሞ እየተናገረ ነው አብርሃም። የእሷ ቤተሰቦች እኮ ወደ ፖሊስ እንሄዳለን ሲሉ አብርሃም እየከለከላቸው ነበር። አብርሃም እየከለከለ ቃል በቃል ቪዲዮ ሰርቷል። አብርሃም ማለት ልጁን ጥላ እንድትታሰር ስለማልፈልግ ነው ብሎ ቃል በቃል ተናግሯል። ለሰው ማዘን እኮ ማለት አለማወቅ ደግሞ አንዳንድ ጊዜ ሰዎች መልካምነትን ሲያስቡ ለምንድን ነው የማይገባቸው? ግን ቀልድ የሚመስላቸው ለምንድን ነው? ስለዚህ አብርሃም ያንን ነገር እያከላከለ እያለ እኛ ራሱ እናውቃለን። ብዙ ቤተሰብ እናንተ ታውቃላችሁ አይደለ? ይሄ ሁሉ ነገር እየሆነ ስላላወቅኩ ነው ብሎ ማለት ልክ አይደለም። ግን ደግሞ አሁንም ቢሆን ከረፈደም ቢሆን ስህተቱ ስለገባሽ ደስ ብሎኛል። በቃ ስህተቱ ስለገባሽ ተጠርጣሪ እንዴት ሊያደርግሽ እንደሚችል አስቢው። አውቀሽዋል ማለት ነው። አሁን እቺ ልጅ እናንተ አፈናቿት አላፈኗቻት ምናምን አይደለም ጉዳዩ። በቀጥታ የሚያስጠረጥረው እናንተ ነው። ስታደርጉ የነበረው ነገር ያስጠረጥራችኋል። እናንተ ናችሁ ስዝቱ የነበረው፣ እናንተ ናችሁ ስትከታተሏት የነበረው። ስለዚህ ስለሚያስጠረጥራችሁ ነው ፖሊስ በቀጥታ አብርሃምም እናንተን ስለሚጠረጥራችሁ። ለምን ከእናንተ ውጪ ከሌላ ጋር እቺ ልጅ ጸብ ሲኖራት እኛም አይተን እናቅም፣ እሱም አያውቅም። ገብቷችኋል አይደለ? ስለዚህ አሁን ልብ ገዝተሻል ማለት ነው። ልብ ገዝተሻል። ዳዊት እንግዲህ በአብርሃምና በነዳኒ ወይም ደግሞ በነሩታ ላይ በኤፍሬም ላይ ያው በጣም ተከፍቶባቸዋል። ያ ነገር ነፃ እንዲሆን ዛሬ እንግዲህ በዳዊት በኩል ነገሮቹን ለማስተካከል ነፃነቷን ለማወጅ መታለች።
አብርሃም ክፋት እንዳያስብ ነው የመጣችው አሁን ማለት ነው እንጂ ኦልሬዲ በህግ የተያዘ ጉዳይ ነው። በቃ አለቀ። ሌላ ነገር አይደለም። ግን ደግሞ ህግ የያዘውን ያክል ቄሙን አብርሃም እንዲይዝባቸውና እንዲይዝባትም ስላልፈለገች ነገሩን ለማጥራት ነው የመጣችው። ምንም ቢሆን የልጅ አባት ነው ብላለች። የልጅሽ አባት እንግዲህ ይሄ ነው ትልቁ ነገር። አሁን ዛሬ ላይ ሳይሆን ትላንትና ማሰብ የነበረብሽ ይሄ ነው። የልጅሽ አባት ላይ ነው በአደባባይ በካሜራ ይዘሽ ስታፊዥበት የነበረው። በነገራችን ላይ አንቺ ያዋረርሽው ማንም አያከብርልሽም። ማወቅ ያለብሽ ነገር እሱ ነው። ባዋረርሽው ልክ በነገራችን ላይ አንድ ነገር ማወቅ አለብን ቤተሰቦች። እኛ ለምሳሌ አሁን አንዳንድ ኮሜንቶች እያየው ነው እውነት ለመናገር ማለት ነው ሩታ እንደዚህ መሆኗ ምን ያህል ራሷ እንዳዋረደች ማለት ነው። እንደዚህ መሆኗ አብርሃም ከዚህ ፊት እንዴት አብሯት ኖረ የሚሉ ኮሜንቶች አሉ። ሰው በተናገረው ልክ ስለሚገመት ነው። ስለዚህ የምትናገሪው ነገሮች የምታረጊያቸው አክሽኖች የአንቺን ማንነት ነው የሚያስቀምጠው። እኔ እንደ እህት ልምከርሽ፣ በቃ አታድርጊ። አንቺን የማይመጥኑ ነገሮች፣ አንቺን የማይመጥኑ ንግግሮችም አትናገሪ ካሜራ ላይ። በቃ ቢቀር ይሻላል። እውነቴን ነው የምልሽ። ስለዚህ ሰው በዛው ልክ ነው እውነት እንደዚህ ያለ ሰውነት ብሎ ጀጅ ያደርግሻል ባትሆኝ እንኳን ማለት ነው። ስለዚህ ማናችንም ቢሆን ጥንቃቄ ማድረግ አለብን ማለት ነው። አያችሁ። ስለዚህ አሁን ብዙ ሰው ሩታ ኬዝ ውስጥ እንዳለች ነው የሚያስበው። ዛሬ እሷ ነፃ ነኝ ብላ ብትምልም ነፃ ልትሆን ትችላለች፣ አናቅም። ግን ደግሞ በጉዳዩ ለተጠርጣሪ መሆኗ ደግሞ ምንም የማያጠራጥር ጉዳይ ስለሆነ ነው። እና አንድ ያነሳችው ነገር አለ። እኛ ፈታ ለማለት ነው ያንን አብርሃም ላይ እንደዛ ስናሾፍ የነበረው ፈታ ለማለት ነው። እንደዛ ነው የሚመስለው ጉዳዩ። በተጨነቀ ሰው ጠፍቶበት በተጨነቀ ሰው እንዴ ሰው እኮ እውነትና ውሸቱን እኮ አይተን እንኳን ማወቅ እንችላለን። ስንት ቀን ከጠፋች በስንተኛው ቀን ነው እናንተ እንደዛ ያደረጋችሁ? ስንት ቀን አብርሃም እቤት መጥቶ እኮ አንቺ ጋር ቤት ሲፈትሽ የነበረን ሰውዬ በማግስቱ እኮ ነው አንቺ ፎቶውን አሰርተሽ የመጣሽው አይደል እንዴ? እንዴት ነው ማታውቂው? እውነት መሆኑን በደንብ ታውቂያለሽ። ማፌዝ ስለፈለግሽ መዝናናት ስለፈለግሽ ነው። በአብርሃምን ለማናደር ስለፈለግሽ ነው። ይሄ ደግሞ ስህተት ነው፣ ስህተት ነው። ልትታረሚ ይገባል። በቃ አንቺ አሁን የልጅ እናት ነሽ። እንደ ልጅ እናት መሆን አለብሽ። እንደ ልጅ እናት የሚያስከብሩሽን ንግግሮች ነው መናገር ያለብሽ። እንደ ልጅ እናት ነው አክት ማድረግ ያለብሽ። ካልሆነ ትገመቻለሽ። በመጥፎ ነው የምትገመችው። ያ ደግሞ ለአንቺ አይጠቅምሽም። ምን ያደርግልሻል? ገብቶሻል አይደለ? ስለዚህ ከማይመጥኑሽ በሐሳብ ደረጃ ከማይመጥኑሽ ሰዎችም ጋር አትዋይ። አሁን ዳኒ በሐሳብ የሚመጥንሽ አይነት ሰው አይደለም። በቃ አንቺን ወደማይሆን ቦታ የሚያስገባሽ ክብርሽን የሚያዋርድ ቦታ ላይ የሚያቆምሽ ሰው ነው። ከእንደዚህ ያሉ ሰዎች ጋር መቆም ለምን ያስፈልጋል? አያስፈልግም። በቃ እንደዚህ ያሉ ሰዎችን ኢግኖር ማድረግ ነው። ብንችል ከኛ በአስተሳሰብ የተሻሉ ሰዎች፣ በእያንዳንዱ ነገር ከኛ በተሻሉ ሰዎች የተሻሉ ሰዎች ጋር ነው መሆን ያለብን። እንደዛ ስንሆን ነው ራሳችንን ጠብቀን መኖር የምንችለው ማለት ነው። ስለዚህ ዳዊት ሙሉ በሙሉ አምናቸዋል። ሩታ እንግዲህ አሳምነዋለች ምንም ነገር እነሱ ጋር እንደሌለች። ሄርሜላ ደግሞ ብዙ ሰዎች ደግሞ እኔ ጋር ነች የሚሉ አሉ። በነገራችን ላይ አንዳንድ ጊዜ ህግ ባለበት ሀገር ላይ ህግ እንደሌለ የሚፈነጩ ሰዎች አሉ። እነዚህ ሰዎች በነገራችን ላይ መጠየቅ ያለባቸው ይመስለኛል። ከዳኒና ከኤፍሬም በተጨማሪ ከሩታን በተጨማሪ ለምሳሌ ኖቤል የተባለው የሩታ ወንድም ዛሬ መጥቶ ሰው በአደባባይ የጠፋን ሰው እኔ ጋ ነው ካለ ፖሊስ ምን ይሰራል? እነዚህ ልጆች እኮ ይዞ ማስገባት ያስፈልጋል። ምክንያቱም የጠፋ ሰው ነው፣ ያልተገኘ ሰው ነው። እኔ ጋ ነው የጠፋ ሰው ካለ ያንን ሰው መያዝ ያስፈልጋል። እነ ቢኒያም መጥራት ሲደርሰው እኔ ጋ አይደለችም ምናምን እያለ ድንጋጤ ውስጥ ገብቷል። ፈረንጁና ቢኒያም ማለት ነው። አዎ ህግ ቀልድ አይደለም። ህግ ቀልድ አያውቅም። ስለዚህ ሩታ እንግዲህ ምላለች በምድርና ሰማይን በፈጠረው አምላክ ምላለች። ስለዚህ እነሱ ጋር እንዳልሆነ ለማረጋገጥ ራሷን ነፃ ለማድረግ ጥረት አድርጋለች ማለት ነው። ስለዚህ ስህተቷንም አውቃለች። የተሳሳተችውን ነገር ማፌዝ አልነበረባትም። እሱን አውቃለች። ይቅርታ ጠይቃለች ለሱ ማለት ነው። ይሄ ነው ትክክለኛው መንገድ፣ የሚያስኬደው መንገድ ይሄ ነው። አላወኩም ስላላወኩ ነው ያፌዝኩት የሚባለው አሰራር አይሰራም። ስለዚህ
ይቅርታውን መጠየቅሽ ደግሞ መልካምነት ነው ማለት ነው። ሌላው በጣም ደስ ያለኝ ነገር ምንም ብትበድለኝ ትላንትና ስላደረገችው ነገር ይህንን ላደርግ በፍጹም አልፈልግም፣ ምንም ብትሆን ሰው ናት የሚል ነገር ስለ ሴትነት አስባለች። ሴት ናት። ሴት ሆና ደግሞ ራሷን እንኳን መከላከል የማትችል ደረጃ ላይ ሆና እንደዚህ ያለ ክፋትን ሊያደርግ አልችልም፣ ያለችበት ሁኔታ እንኳን እኔም ሊያሳስበኝ ይገባል ያለችው ነገር እሱ ተመችቶኛል። ሴትነቷ አንቺም ሴት ነሽና በሴት ላይ በዚህ ደረጃ መጨከን አያስፈልግም ማለት ነው። ስለዚህ ጥሩ ተስተካክለሻል ማለት ነው። ሰው ስህተቱን አምኖ ይቅርታ ከጠየቀ ይቅርታውን መቀበል ደግሞ ግድ ነው። ዋናው ነገር ይቅርታውን መጠየቁ ስለሆነ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ደግሞ ሀሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። ወንድምህን የምታምነኝ ከሆነ እኔ ታላቅን የሆነት የምታከብረኝ የምታምነኝ ከሆነ ይሄ ነገር እነሱ እጅ ላይ አንዲት ነገር የለም። በደንብ አሳምነዋለች ሩታ። እንግዲህ ከድንጋጤውም የሚያሳየው እሱ ነው። አስተማሪ ነው ጉዳዩ። ማንም ሰው ብድግ ብሎ እንደፈለገውም በሰው ላይ መፈንጨት አይችልም። የሚያደርጋቸው ነገሮች በጥንቃቄ የተሞላ መሆን እንዳለበት፣ ጉዳዩ በምን መንገድ ወደ እናንተ እንደሚመጣ አታውቁም። ስለዚህ ጠንቃቃ መሆን እንዳለብን ያሳየናል ማለት ነው። በቃ አንተ እንድታምናት እንግዲህ መማለም ካለባት እንድትነግር ላስከፋት ልታስከፋ እንችላለች። በዚህ ሀልክ ግን ይሄ የወረደ ነገር አናደርግም በሪያሊቲ ነው ማለት ነው። ስለዚህ ድራማ ነው ይሄ። በሪያሊቲውን ያልሽኝ ድራማ ነው። ብታስከፋንም አናደርግም ነው። ግን ብላችኋል እኮ እሱ እኮ ነው ትልቁ ችግር ማለታቸው እኮ ነው። ሰው በነገራችን ላይ ላታደርጉት ትችላላችሁ፣ ግን ሰውን ካስፈራራችሁ ህግ ቀጥታ ወደ እናንተ ነው የሚመጣው። ምክንያቱም አስፈራርታችኋላ። ህግ የሚያውቀው ነገር የለም ማን እንደጠለፈ። መረጃውን የሚያነሳው ከማን ጋር ነው ግንኙነት ያላት፣ ከማን ጋር ነው የተጋጨችው ነው የሚለው ህግ ማለት ነው። እውነት መጥፋቷን አምነን እውነት እንደጠፋቸው ቀን ቢሆን ነው እንደዛ ልናደርግ አንችልም። የቻልነውን ነገር ለማድረግ እንሞክራለን። ይሄ ነበር መልካሙ ነገር ማለት ነው። የሚያዋጣው ነገር ይሄ ነበር። እሷን ማፈላለግ፣ አብሮ ማገዝ ባይቻል እንኳን መተው። ከብቷችኋል። መተው ስትጠየቁ እኛ ጋር አይደለችም ብላችሁም ዝም ብትሉ እንኳን ይሄን ሁሉ ነገሩ አይጦዝም ነበረ። በቃ ሰው እስከሆነ ድረስ የሆነ ነገር ለማድረግ ትሞክራለህ። ህሊና የሚባል ነገር አለ። ወጣም ወረደ እንግዲህ ይሄ ነው ትልቁ ነገር ማለት ነው። አሁን ሩታ ህሊና ያልሽው ነገር ያደረጋችሁት ነገር ህሊና ካለው ሰው የማይጠበቅ ነው። አገታችሁ አይደለም ያልኩት። በአብርሃም ላይ ያደረጋችሁት ነገር እያንዳንዱ ነገር ህሊና ካለው ሰው የሚጠበቅ አይደለም። ይሄንን ያልኩሽ ከነ ዳኒ ጋር ተወያ ያልኩሽ ለዚህ ነው። በቃ ብዙ ጊዜ ብለናል። ዳኒና ሜሮን ብዙ መንገዶችን አስተውሻል። እረፊ ያልንሽ ለዚህ ነው። ላጠፋችሁ ጥፋት ሌላ ነገር ልንፈጠር እንችላለን። ግን ደግሞ በዚህ ልክ እሷ እስክትጠፋ ወይም ደግሞ ያለችበት እስከማይታወቅ ድረስ እንደዚህ አይነት ስራዎች ልንሰራም ልናደርግም አንችልም። ታሳዝናለች ልጅቷ። እንግዲህ ዞሮም ወጣም ወረደ በማን እጅ እንደሆነች ባናቅም መቼም በእርግጠኝነት ሰላም ሆና የተመቻቸ ቦታ ሆና በዚህ ልክ ዝም ትላለች ብለንም አናስብም። ምክንያቱም ይሄ ሁሉ ህዝብ እየተፋጨ በሷ ምክንያት የታሰሩ ሰዎች እያሉ ዝም ትላለች ብለንም አናስብም። ስለዚህ ማን እንደሆነም የበላት ጅብም ለምን ዝም እንዳለ ግራ ገብቶናል። ነገ ከነገ ወዲያ እንግዲህ አዲስ ነገር ሊኖር ይችላል ማለት ነው። በቃ ፖሊስ ጣቢያ ገብተን የተፈጠረው ነገር እሱም ቢሆን እንደዛ ነው ብሎ ሲነግረን ነው እናንተ አስፈታቸው፣ እናንተ እንደዛ ይሁን፣ እናንተ ይህንን ነገር ፍጠሩልን እናንተ አልመጣንም። ሩታ እንግዲህ ባለፈው ሰሞን ምን ስትል ነበረ? ነገ እንድታስፈታ ስትል ነበር አይደለ? ነገ በቃ ነገ እንደ ልጆቹን ታስፈታ አትሄድም ምናምን እንቧከራዩ ስትል ነበር። ሰከን ብላለች። አሁን ሰከን በቃ ይሄ ነው ህግ። ቀልድ አያውቅም። ገብቷችኋል? ቀልድ አያውቅም። እኛ እንደምናስበው አይደለም። በቃ በደንብ ነው የሚያስተምረን። ስለዚህ ነገ የሆነ ነገር ቢፈጠር እሷም ጋማ ተብላ ትገባለች። በቃ ይሄን ክሊር ማድረግሽ ጥሩ ነው። እውነታውን ማወቅ ስላለባችሁ እኛ ያጠፋነው ምንም አይነት እንደዚህ አይነት ጉዳይ ላይ ምንም አይነት ያጠፋነው ጥፋት እንደሌለና እኛ እንዳልሆን አይደለም እኔ ኤፍሬም ዳኒ እንዳላደረጉት 100% እርግጠኛ ነኝ። ዋናው እናንተ አለማድረጋችሁ ነው። ህግ ምን ያደርጋል? ነገሮችን ያጠራል። ካጠራ በኋላ ነፃ ከሆኑ ይለቃቸዋል። ምንም ችግር የለውም ማለት ነው። ገብቷችኋል አይደለ? በህግ ከለላ ስር መሆን ማለት ከባድ ነገር አይደለም። እያንዳንዱ ነገር ካጠራ በኋላ በነፃ ያሰናብታቸዋል። ይህ ቀላል ነገር ስለሆነ ማለት ነው። ግን ደግሞ አብርሃም ቢከስም ባይከስም ማንም ሰው ሄዶ የሄርሜላን በፋት ከቤተሰብ ኤፍሬምና ሩታ ዳኒ ባይል ራሱ ማለት ነው ጠፍታለች ቢል የመጀመሪያ ፖሊስ የሚያደርገው ከማን ጋር ጸብ አላት፣ ከማን ጋር ግንኙነት አላት፣ የማይሆን ነገሮች ምናምን ይሄንን ነው የሚያጠራው።
ከዛም በኋላ ሰብስቦ ነው የሚያስገባው ማለት ነው። ሜቢ አሁንም እንደዚህ ስላችሁ ላታምኑ ምናምን ሊመስላችሁ ይችላል። ሰማይና ምድር የፈጠረ ፈጣሪ ምን እላችኋለሁ። እንግዲህ ምላለች እንግዲህ በፈጣሪ መማል ከባድ ነው አይደል? ያው ብዙ ሰዎች ኖርማል ነው የሚያደርጉት ማላ የተለመደ ስለሆነ ማለት ነውና እንደ ቀላል ነገር ስለሚያስቡ ብዙ ሰዎች እየማሉ ውሸት ሲሰሩ እናያለን። ግን ደግሞ ታደርጊዋለሽ ብለን ደግሞ አንገምትም አንቺ ማለት ነገር አላደረኩም። ውሸታችሁንና ይሄን ያህል ቀን አንተ ለእኔ ልጅህ እናት ነኝ ኤፋ ደግሞ ወንድም ነው ሶ ያ ነገር አትሊስት ሆድና አራራው ብለን እንላፈው። ግን ደግሞ እህት ወንድም በታሪክ ዝም ሊል አይችልም። ዝም አላሉም። እዚህ ጋር አሁን ዝም አላሉም። እነሱ በጣም ለአብርሃም ብለው በተለይ ለአብርሃም ብለው አንቺም ኤፍሬም እንዳትታሰሩ ለአብርሃም ብለው እየተናገሩ ነበረ፣ እየተጠነቀቁ ነበረ። አንድ ሴት ልጅ ናት፣ ኢቨን ሴት ልጅ ናት የጠፋችው። ራሷን መከላከል ላትችል ትችላለች። በእንዲህ አይነት ሁኔታዎች ውስጥ እንደሆነች አናውቅም። ሶ በእንደዚህ አይነት ሁኔታ ውስጥ ሆና በጭራሽ ቤተሰብ በታሪክ ዝም ሊል አይችልም። ዝም አላሉም። አዎ ምንም ዝም አላሉም። እና ደግሞ 5 ቀን በሙሉ ቤተሰብ ዝም አላሉም። ከኛ ጋር ነው ያሉት ለመረዳዳት እንጂ ለክርክር እኮ የማይሆን መረጃ ትጫ ደግሞ በየራሳቸውና ሊፈልጉ ይችላሉ። ኦፍ ኮርስ ዝም ላይሉ ይችላሉ። አዎ ብዙ ፍለጋ አድርገዋል። ከአብርሃም ጋርም እየፈለጉ የነበሩት ለዛ ነው። በፋሚሊ የሚያውቁ ቦታ ስራ ቦታ ምናምን ሊያመለክቱ ይችላሉ። ግን ደግሞ ከእንደዛ ከናስ ከፋሚሊ በተሻለ ደግሞ ህግም ሆነ ፖሊስ በጣም የረቀቀ አሰራር አላቸው። ይኸውልሽ ሩታ አሁን እኮ ለእናንተ መታዘኑ ነው ያልገባሽ አንቺ። ለእናንተ ታዝኑ እንደሆነ አንደኛ በቪዲዮም እየተሰራ ስለነበረ ያው አንዳንድ ጊዜ ባለማመን ያው ከነፃ ሊያደርግ አይችልም ዞሮ ዞሮ ማለት ነውና አሁን ምንም ይሄ ሊያድን አይችልም። በቃ እነዚህ ልጆች እስር ቤት ከመግባት ወይም ደግሞ ቶሎ እንዲወጡ አያደርጋቸውም። ፖሊስ በራሱ ካጣራ በኋላ አንቺ ስላልሽ ሳይሆን ካጣራ በኋላ ነው የሚለቃቸው። ወደ እነሱ ቢሄዱ መፍትሄ ሊያገኙ ይችላሉ። ዝም ያሉበት ምክንያት የራሳቸው ነገር ነው ብለን ስላሰብን ዝም አላሉም። አሁን አንቺ የራስሽን ነገር አስረድተሽ ሊሆን ይችላል። ልክ አይደለሽማ፣ አስተካኪ። ዝም አላሉም። ግን ደግሞ ይኸውልሽ ዝም ያሉበት ምክንያት ዝም አላሉ። አላየሽ? አዎ እንግዲህ ዛሬ ሰከን ብላለች። እውነት ልክ ነው። በቃ እኛ ግንኙነታችን አይደለ ያለው ከኛ ጋር ኮንታክት አላቸው። ግን ደግሞ ሪል እንደሆነ የገባኝ ፖሊስ ጣቢያ ስንሄድና ነገሮችን ስናወራ እንደተፋቸው ያደርጋል። ከዛም በኋላ ይቅርታ ጠይቀዋል ስለተፈጠረው ነገር። ግን ይቅርታው ደግሞ ከህግ ተጠያቂነት ሊያስመልጠን አይችልም እና ታሰሩ ማለት ነው ያለው ነው ተናገረ። እንግዲህ ፖሊስም ኦልሬዲ አንዴ ኬዙ ፖሊስ ጋር ስለደረሰ ድረስ ስራ የነሱ ነው። እሱ ልክ ነው። ግን ማላገጣችሁ ደግሞ ተገቢ ነው ብለሽ ታስቢያለሽ? ምንም የምናውቀው ነገር አልነበረም እያልኩሽ ነው። ጊዜ ደጋግሜ እየነገርኩሽ ነው። ማላገጣችሁ ልክ ነው። ልድገምልሽ፣ ምንም የምናውቀው ነገር የለም እያልኩሽ ነው። ልክ እንዳልሆነ ኦፍ ኮርስ አምኜ እኮ ይቅርታ ጠይቃለሁ አይደል እንዴ? በቃ ይሄ ነው ትልቁ ነገር ማለት ነው። አንዳንድ ጊዜ ስህተታችንን ማመንም መልካም ነገር ነው። ፖሊስ ጣቢያም ቢሆን እዚህም ቢሆን ልክ እንዳልሆነ እየተናገርኩኝ ነው። አዎ ልክ ነው ብዬ አልተጋፈጥኩሽም እኮ። እንግዲህ ከፈጣሪ ጋር ጥሩ ዜና እንሰማለን ብዬ አስባለሁ። ዋናው ይሄ ነው። በቃ ከሰውኛ የሚጠበቀው ይሄ ነው። ለነገርኳችሁ ያው እውነታውን 100% እርግጠኛ ሆኜ ለእናንተ ለማንም መናገሬ እርግጠኛ ነኝ። እመነኝ። እንግዲህ ሩታ ዋናው ነገር እናንተ ከዚህ ነፃ መሆናችሁ ነው። እሱ እጅ አንዳች ነገር የለበትም እና ከነሱ ላይ ግን የሆነ በቃ አይምሮ ነፃ እንዲሆን እፈልጋለሁ። ዳዊት እንግዲህ ወንድሙ ጉዳይ አሳስቦት ነበረ። ዛሬ ነፃ ሆኖለታል ማለት ነው። አዎ ሁላችንም ዋናው ነገር ይሄ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ሰዓት ያዝንላችሁ ፕሮግራም ወይም ደግሞ ቪዲዮ ይሄን መረጃ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።